ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን እጅ አልሰጥም አለች። ነዳጅ ማከማቻው ሞላም። የነዳጅ ዋጋ ጣሪያው ነካም። የራሽያን ኢራን እንቅስቃሴ የተከታተልኩ ነው። አሜሪካም ኢራን ይቅርታ ጠየቀች። እኒህ አሁን የምናያቸው ሰበር ዜናዎች ናቸው። የኢራን ፕሬዚዳንት መስዑድ ፔዜሽኪያን ሀገራቸው ያለ አንዳች ቅድመ ሁኔታ እጅ እንድትሰጥ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የሰጡት ማሳሰቢያ ውድቅ አደረጉም። ፔዜሽኪያን የዶናልድ ትራምፕ ማሳሰቢያ ህልም ብለውታል። በቪዲዮ ተቀርጾ በተላለፈ ንግግራቸው ወደ መቃብራቸው ሊወስዱት ይገባል የሚል መልእክት አስተላልፈዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ያለ አንዳች ቅድመ ሁኔታ እጅ እንድትሰጥ ያሳሰቡት ትናንት አርብ ነበርም። ለዓለም አቀፍ ህግ፣ የሰብአዊነት ማዕቀፍና ለመሪዎቻቸው ኢራን ቁርጠኛ እንደሆነች የገለጹት ፕሬዚዳንት መስዑድ ፔዜሽኪያን ለእነዚህ መሪዎች ቁርጠኛ መሆን አለባቸው፣ የኢራንን ጨምሮ ማንኛውም ሀገር መብቶች ችላ ማለት አይችሉም ሲሉ ተናግረዋል። የእስራኤልና የዩናይትድ ስቴትስ ከኢራን የገጠሙት ጦርነት 8ኛ ቀኑን ሲያስቆጥር ፕሬዚዳንት መስዑድ ፔዜሽኪያን አገራቸው በአጎራባች ሀገራት ላይ ለተፈጸሙ ድሮንና የሚሳኤል ጥቃቶች በራሳቸው ስም ይቅርታ ጠይቀዋል። የኢራን ወታደራዊ አዛዦች እና የሀገሪቱ መንፈሳዊ መሪ አያቶላ አሊ ኻሜኒ ፕሬዚዳንቱ አረመኔያዊ ባሉት ጥቃት በመገደላቸው የሀገሪቱ ጦር አዛዦቻቸው ባለመኖራቸው ምክንያት በፍላጎታቸው ተኩሱ አስፈላጊ ሆኖ ሁሉ አደረጉ ሲሉ ተናግረዋል። በክብርና በኃይል ሀገራቸው እንደተከላከሉም አሞግሰዋል። ከአሁን በኋላ ጎረቤት ሀገራት ጥቃት ካልፈጸሙ በስተቀር የኢራን ጦር ጥቃት እንዳይፈጸም ወይም ሚሳኤል እንዳይተኩስ ጊዜያዊ መሪዎች ምክር ቤት ውሳኔ ማስተላለፉን ፕሬዚዳንቱ ገልጸዋል። ይህንን በዲፕሎማሲ መፍታት አለብኝ ብዬ አስባለሁ ብለዋል። ፕሬዚዳንት ፔዜሽኪያን በጥቃቶች ሳቢያ እየጨመረ የመጣውን የባህረ ሰላጤው አረብ ሀገራት ቁጣ ለማርገብ ቢሞክሩም ከጥቂት ሰዓታት በፊት ግን የሚሳኤልና የድሮን ጥቃቶች በዱባይ ዓለም አቀፍ አውሮፕላን ማረፊያ መፈጸማቸውን ተከትሎ በረራዎችን አስተጓጉሏል። የኤሚሬትስ አየር መንገድን በረራ መጀመሩ ከገለጸ ከአንድ ቀን በኋላ በድጋሚ በረራው መቋረጡን አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ በተባለ ማህበራዊ መገናኛ ዘዴ በኩል በጻፉት መልእክት ፕሬዚዳንት መስዑድ ፔዜሽኪያን ይቅርታ የጠየቁት በኢራን ላይ ዩናይትድ ስቴትስ እና እስራኤል በፈጸሙት የማያቋርጥ ጥቃት ምክንያት እንደሆነ ገልጸዋል። ሳውዲ አረቢያ በፋርስ ባህረ ሰላጤ አካባቢ የሚገኙ የነዳጅ ማከማቻዎች በከፍተኛ ፍጥነት በመውለታቸው ምክንያት ነዳጇን ወደ ሌላ አቅጣጫ ለማዞር በከፍተኛ ሩጫ ላይ እንደምትገኝ ብሉምበርግ ዘገበ። በአካባቢ ያለው ጦርነት ምክንያት ነዳጅ ጫኝ መርከቦች በሰላም ተንቀሳቅሰው ነዳጅ ለዓለም ገበያ ማድረስ አልቻሉም። በዚህ ምክንያት የሚመረተው ነዳጅ የሚሄድበት አጥተው ማከማቻዎቻቸው ሞልተዋል። ሳውዲ አረቢያ ነዳጇን በቀይ ባህር በኩል ወደሚገኙ ሌሎች ወደቦች ለምሳሌ ያንቡ ለማዘዋወር እየሞከረች ነው። በዚህ ዘገባ እንደተጠቀሰው በመካከለኛው ምስራቅ ባለው ጦርነት ሳቢያ የአሜሪካ የነዳጅ ዋጋ ከ2024 በኋላ ከፍተኛ ደረጃ ላይ ደርሷል። ጦርነቱ ከወታደራዊ ግጭት ባለፈ ሳውዲ አረቢያ ነዳጇን ለዓለም ማቅረብ እንዳትችል የሎጂስቲክስ የመጓጓዣ እክል እየፈጠረባት መሆኑ ብሉምበርግ እየዘገበ ነው። የነዳጅ ዋጋ ጣሪያ ነካም። የብሬንት ድፍድፍ ነዳጅ $90 ደረሰ። የመካከለኛው ምስራቅ እየተባባሰ በመጣው ግጭት ምክንያት የዓለም ነዳጅ ዋጋ ከፍተኛ ሁኔታ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ ከሚያዝያ 2024 ወዲህ ለመጀመሪያ ጊዜ በበርሜል $90 በመሻገር በ5.5% አድጓል። በተመሳሳይ የአሜሪካው ውስጥ ቴክሳስ መካከለኛ ድፍድፍ ነዳጅ 8% ጭማሪ በማሳየት $87.51 ደርሷል። በተለይም በአሜሪካና በኢራን መካከል ያለው ጥሩ ጥረት በሆርሙዝ ወሽመጥ የባህር ትራንስፖርት ላይ መስተዋግድ በመፍጠሩ ገበያውን አስክቶታል። የኳታር ኢነርጂ ሚኒስትር ግጭቱ ካላቆመ የነዳጅ ዋጋ እስከ $150 ሊያሻቅብ እንደሚችልና የምርት መቋረጥ ሊከሰት እንደሚችል አስጠንቅቋል። ይህም በዓለም ኢኮኖሚ ላይ ከባድ ጫና ሊፈጥር እንደሚችል ተገልጿል። በአውሮፓ የተፈጥሮ ጋዝ ዋጋ በ4.4% በመጨመር የኃይል እጥረቱ አባብሶታል። የራሽያና ኢራን እንቅስቃሴ የተከታተልኩ ነው። አሜሪካም ዩናይትድ ስቴትስ በመከላከያ ሚኒስቴሯ በኩል ራሽያ ቴህራን የአሜሪካን ጦር ሰፈሮች ንብረቶች እንድትመታ መረጃ በመስጠት እየረዳች ነው የሚለውን መረጃ አስተባብላለች። ፔንታጎን የአሜሪካ ጦር በአካባቢ የተባባሰ በመጣው ግጭት የራሽያና ኢራን እንቅስቃሴ የተከታተለ መሆኑን አስታውቋል። ዋሽንግተን ፖስት በትናንትናው ዕለት ራሽያ በመካከለኛው ምስራቅ የሚገኙ የአሜሪካ ኢላማዎችን በተመለከተ ከኢራን ጋር የመረጃ ልውውጥ እያደረገች መሆኑን የሚገልጽ መረጃ አጋርቶ ነበር። ነገር ግን የአሜሪካ መከላከያ ሚኒስትር ፒት በነበራቸው 60 ደቂቃ ቃለ ምልልስ ላይ ሞስኮ ቴህራን እየረዳች እንደሆነች ሲጠየቁ የአሜሪካ ሁሉንም ነገር እየተከታተለችና በጦርነት እቅዶች ውስጥ እያስቀመጠች እንደሆነ ተናግረዋል። ጦርነቱ ከተጀመረበት የካቲት 28 ጀምሮ ራሽያ የጦር መርከቦቿንና አውሮፕላኖቿን ጨምሮ የአሜሪካ ወታደራዊ ሀብቶች የሚገኙበትን ቦታ ለኢራን አሳልፋ ሰጥታለች ሲሉ ማንነታቸውን ለማሳወቅ ያልፈለገ በሶስት ባለስልጣናት ለዋሽንግተን ፖስት ተናግረዋል።
ሄግሴዝ ግን ዩናይትድ ስቴትስ ለኤርፖርቶች ምንም ጉዳይ የላትም ሲሉ የራሽያ እርዳታ የአሜሪካ ዜጎች አደጋ ላይ ሊጥል ይችላል የሚለውን ሁኔታ አጣጥለው አልፈዋል። በትናንትናው ዕለት ዶናልድ ትራምፕ በፎክስ ኒውስ ዘጋቢ ፒተር ዱሲ ከጉዳዩ ጋር በተያያዘ ጥያቄ ሲቀርብላቸው ምንኛ ሞኝነት የተሞላበት ጥያቄ ነው በማለት ጋዜጠኛውን ተችተው ነበር ያለፉት። በሌላ በኩል ራሽያ ከፖለቲካዊ ድጋፍ ባሻገር ለኢራን ወታደራዊ ድጋፍ ትሰጣለች የሚል ጥያቄ የቀረበላቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከቴህራን እንዲህ አይነት ጥያቄ እንዳልቀረበ ተናግረዋል። የኢራኑ ፕሬዝዳንት ጎረቤት ሀገራትን ይቅርታ ጠየቁ። የኢራኑ ፕሬዝዳንት ማሱድ ፔሽከን በኢራን መንግስታዊ ቴሌቪዥን ባስተላለፉት የቪዲዮ መልእክት ጥቃት የተሰነዘረባቸው ጎረቤት ሀገራት ላይ ይቅርታ ጠይቀዋል። ፕሬዝዳንቱ ጥቃት ለተፈጸመባቸው ጎረቤት ሀገራት ይቅርታ መጠየቅ አስፈላጊውን አግኝቼዋለሁ በማለት ኢራን በጎረቤት ሀገራት ላይ ጥቃት የመፈጸም ወይም የመውረድ ፍላጎት እንደሌላት ተናግረዋል። እንዲሁም ቴህራን ጥቃት ካልተሰነዘረባት በስተቀር በጎረቤት ሀገራት ላይ ቀድማ ጥቃት እንዳትፈጽም ነው በመልእክታቸው አስታወቁት። ለሀገሪቱ የታጠቁ ኃይሎች አዲስ ትዕዛዝ መተላለፉን የገለጹት ፕሬዝዳንቱ ከአሁን በኋላ ጥቃት ካልተሰነዘረባችሁ በስተቀር በጎረቤት ሀገራት ላይ ጥቃት አትፈጽሙ የሚል መመሪያ መሰጠቱን ይፋ አድርገዋል። በክልሉ ሰላም መረጋጋትን ለማስፈን ጎረቤት ሀገራት በትብብር እንዲሰሩም ፕሬዝዳንቱ ጥሪ አቅርበዋል። ፕሬዝዳንት ፔሽኪን ለጎረቤቶቻቸው የሰላም እጃቸውን ቢዘረጉም በአንጻሩ ለአሜሪካና ለእስራኤል ያላቸው ተቃውሞ ገልጸዋል። ፕሬዝዳንቱ ጎረቤት ሀገራት የምዕራባውያን ተላላኪ እንዳይሆኑ ያስጠነቀቁ ሲሆን የአሜሪካንና የእስራኤልን ጥቅም ማስከበር የክብርና የነጻነት መንገድ አይደለም ብለዋል። እንዲሁም አሜሪካ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረበችውን ጥያቄ ውድቅ አድርገዋል። በሳውዲ አየር ማረፊያ ላይ ያነጣጠረ ጥቃት በሳውዲ አረቢያ በነዳጅ ማጣሪያ ጣቢያና በአየር ማረፊያው ላይ ያነጣጠረ ጥቃቶች አክሽፋለሁ አለች። የሀገሪቱ መከላከያ ሚኒስቴር ቃል አቀባይ ቱርኪ አልማልኪ በሀገሪቱ ነዳጅ ማጣሪያ ጣቢያና አየር ማረፊያ ላይ ያነጣጠሩ 6 የኢራን ሰው አልባ አውሮፕላኖችና ባሊስቲክ ሚሳይሎች የጥቃት ሙከራ ተደርጓል ሲሉ በኤክስ ገጻቸው አስታውቀዋል። ይሁንና ጥቃቱ ኢላማውን ሳይመታ ማክሸፉን መቻሉን ገልጸዋል። የጥቃቱ ሙከራው በደቡባዊ የሀገሪቱ ክፍል ሰፊ በረሃ በኳታር ላይ ያነጣጠረ እንደነበር፣ ስፍራው የሻብር ዘይት ማውጫና ጨምሮ የበለጸገ ነዳጅ ክምችት መገኛ እንደሆነ ቃል አቀባይ አመልክተዋል። የሳውዲ አረቢያ ነዳጅ ኩባንያ አርማኮ ጣቢያው በቀን 1 ሚሊዮን በርሜል ዘይት እንደሚያመርት አስታውቋል። በተጨማሪም ልዑል ስልጣን አየር ማረፊያውን ለማውደም የተደረገ የባሊስቲክ ሚሳይል ጥቃት ሙከራን ማክሸፉ መቻሉን ቃል አቀባዩ ገልጿል። ከቀናት በፊት በቀን 550 ሺህ በላይ ነዳጅ ማጣራት አቅም ያለው በሳውዲ አረቢያ የሚገኘው የራስ ታኑር የነዳጅ ማጣሪያ የድሮን ጥቃት ደርሶበት መቃጠሉ ይታወቃል። ሳውዲ በነዳጅ ጣቢያዎች ላይ የሚፈጸሙ የተቀናጁ ጥቃቶች የሚቀጥሉ ከሆነ ለኢራን ተመጣጣኝ እርምጃ እሰጣለሁ ስትል አስጠንቅቃለች። አሜሪካና እስራኤል በኢራን ላይ በከፈቱት ጥቃት የጀመረው ጦርነት በቴህራን የበቀል እርምጃ የቀጠናው ሀገራት ጥቃቱ ተቋዳሽ እያደረገ ቀጥለዋል።